ሰላምና ጤና በያላችሁበት ይሁን የቻናላችን ቤተሰቦች እንደምን አላችሁ? ይህ ፋክት ፈረስት ነው። በዚህ ሰዓት መሰማትና መደመጥ ያለባቸውን አጫጭር ሀገራዊ እንዲሁም ዓለም አቀፋዊ ሰበር መረጃዎችን ወደ እናንተ እናደርሳለን። ከመረጃዎቻችን መካከልም ለአንድ ወር ያህል ከአደባባይ የጠፉት ጄኔራል ታደሰ ወረደ መታገታቸው በይፋ ተረጋገጠ። ታማኙ የፈረንሳይ ጋዜጣ አፍሪካን ኢንተለጀንስ ጄኔራሉ መቀሌ ውስጥ በቁም እስረኝነት ስለመያዛቸው እጅግ አነጋጋሪ ሚስጥር ይፋ አድርጓል። ህወሓት ጄኔራሉን ያገተበት ያ አስፈሪ ምክንያት ምንድን ነው? ከነ ጄኔራል ጻድቃን አዲስ አበባ ምክር ቤት ጋር ምን አገናኘው? ፋክት ፈርስት ያልተሰሙትን ጉዳዮች አሁን ይፋ ያደርጋል። እስከ መጨረሻው አብራችሁን ቆዩ። ዓለም ወደ ሌላ የለየለት ጦርነት እየገሰገሰች ይሆን? አሜሪካ በሆርሙዝ ወሽመጥ ላይ ድንገተኛ ጥቃት መፈጸሟን ተከትሎም ኢራን ቀጠናውን ለወራሪዎች መቃብር እናደርጋለን ስትል በይፋ ዝታለች። በሌላ በኩል ዶክተር ቴዎድሮስ አድሃኖም ለአፍሪካውያን ያስተላለፉት ያ አስከፊ እልቂት ምንድን ነው? ዓለም አቀፍ ሚዲያዎች ዛሬ ሜይ 27 የያዟቸውን እጅግ አስደንጋጭ መረጃዎች ፋክት ፈርስት ይፋ ያደርግላችኋል። ቻናላችንን ሰብስክራይብ፣ ቪዲዮን ላይክ እያደረጋችሁ መረጃውን እስከ መጨረሻው እንድትከታተሉ በአክብሮት እንጋብዛለን። ለአንድ ወር የሚሆን ጊዜ ከአደባባይ የጠፉት ጄኔራል ታደሰ ወረደ መታገታቸው በይፋ ተረጋገጠም። ታማኙ የፈረንሳይ ጋዜጣ አፍሪካ ኢንተለጀንስ የራሱን ታማኝ ምንጮቹ ዋቢ አድርጎ እንደዘገበው ጄኔራል ታደሰ ወረደ ከመቀሌ ከተማ እንዳይወጡና ወደ አዲስ አበባ እንዳይንቀሳቀሱ በቁም እስረኝነት ታግተው እንደሚገኙ አረጋግጫለሁ ብሏል። ህወሓት ከአንድ ወር በፊት በዶክተር ደብረጽዮን ገብረ ሚካኤል መሪነት መፈንቅለ መንግስት በማካሄድ ክልሉን ከተቆጣጠረ በኋላ ጄኔራሉ እየጠፉ የሚል ለተነሳው ጥያቄ ይህ የፈረንሳዩ ጋዜጣ ዘገባ ምላሽ ሰጥቷል። ጋዜጣው እንዳብራራው ጄኔራሉ ወደ አዲስ አበባ ተጉዘው ከፌዴራል መንግስት ባለስልጣናት ጋር እንዳይገናኙ በሚል በህወሓቶች ጥብቅ ቁጥጥር ስር ውለዋል። ይህ በእንዲህ እንዳለ ይህ በጄኔራል ታደሰ ወረደ የተጣለው ጥብቅ እገዳ ባለፈው ሳምንት አዲስ አበባ ውስጥ የተመሰረተው አዲስ ምክር ቤት ጋር ቀጥተኛ ትስስር እንዳለው የአፍሪካን ኢንተለጀንስ ዘገባ ያመለክታል። በጄኔራል ጻድቃን ገብረትንሳኤና በአቶ ጌታቸው ረዳ አሰባሳቢነት በአዲስ አበባ የተመሰረተው ይህ ምክር ቤት ህወሓትን በአጭር ጊዜ ውስጥ አስወግዶ የትግራይን ክልል ለመቆጣጠር ማቀዱ ተነግሯል። ህወሓት ጄኔራል ታደሰ ወረደ ወደ አዲስ አበባ ኮብልለው ይህን አዲስ ምክር ቤት እንዳይቀላቀሉ በሚል ስጋት የቁም እስረኛ እንዳደረጋቸው ጋዜጣው አጋልጧል። በሌላ በኩል ህወሓት ጄኔራሉን ለማገትና ከመቀሌ እንዳይወጡ ለማድረግ የወሰነበት ሁለተኛው ዋና ምክንያት ጄኔራሉ እጅ ላይ ካሉ በርካታ ሚስጥሮች ጋር የተያያዘ ነው። ጄኔራል ታደሰ ወረደ በርካታ የድርጅቱንና የውስጥ ሚስጥሮች የሚያውቁ በመሆናቸውና ወደ አዲስ አበባ ካመሩ ህወሓት ሙሉ በሙሉ አደጋ ላይ ሊጥሉ የሚችሉ ሰው በመሆናቸው ድርጅቱ እገታውን ለመፈጸም እንደተገደደ የፈረንሳዩ ጋዜጣ አፍሪካን ኢንተለጀንስ በዘገባው በሰፊው አብራርቷል። ወደሚቀጥለው መረጃችን ስናልፍ በአሜሪካና በኢራን መካከል ያለው ወታደራዊ ውጥረት ወደ አዲስ ምዕራፍ ተሸጋግሯል። አልጀዚራና ሮይተርስ እንደዘገቡት የአሜሪካ ጦር በሆርሙዝ ወሽመጥ አቅራቢያ በሚገኙ ኢራን ሚሳኤል ማስወንጨፊያ ጣቢያዎችና የፍጥነት ጀልባዎች ላይ ድንገተኛ አየር ጥቃት ፈጽሟል። ዋሽንግተን ጥቃቱን ራሴን ለመከላከል የወሰድኩት እርምጃ ነው ስትል ቴህራን በበኩሏም አሜሪካን የተኩስ አቁም ስምምነት በይፋ መጣሷን በመቅረጽ ድርጊቱ የማይቆም ከሆነ አካባቢው ለወራሪዎች መቃብር እንደምታደርገው ዝታለች። ይህ በእንዲህ እንዳለ ጥቃቱን ተከትሎ የዓለም የነዳጅ ዋጋ ከፍተኛ መዋዠቅ እያሳየ ሲሆን ብሉምበርግ እንዳለው ሁለቱ ወገኖች ወደ ንግግር ሊመለሱ ይችላሉ የሚል ተስፋ ዛሬ ብሬንት ድፍድፍ ነዳጅ ዋጋ በ1.5% ቅናሽ አሳይቶ በበርሜል $98 አካባቢ እየተገበያየ ይገኛል። ከዚህ ጋር ተያይዞ ኢራን ላለፉት 88 ቀናት ጥላው የነበረውን የኢንተርኔት እገዳ በከፊል ማንሳት መጀመሯ ኒውዮርክ ታይምስ በዘገባው አመላክቷል። በሌላ ዜና በመካከለኛው ምስራቅ በሊባኖስና ጋዛ ያለው ውጥረት አሁንም እንደቀጠለ ይገኛል። ቢቢሲ የሊባኖስ ደህንነት አካላትን ጠቅሶ እንደዘገበው የእስራኤል ጦር በደቡባዊ ሊባኖስን ከ120 በላይ የአየር ድብደባዎችን የፈጸመ ሲሆን በዚህም ቢያንስ 31 ሰዎች መሞታቸውና በርካታ የመቁሰላቸውን አስታውቋል። በተጨማሪም እስራኤል በጋዛ በሰነዘረችው ሌላ ጥቃት አንድ የተሾሙት የሐማስ ታጣቂ ክንፍ መሐመድ ኦዴህም መግደሏን በይፋ አስታውቃለች። ይህ በእንዲህ እንዳለ ከእነዚህ ጦርነቶችና ቀውሶች ጎን ለጎን 2 ሚሊዮን በላይ የሚሆን እስልምና እምነት ተከታዮች ከሳውዲ አረቢያ ዓመታዊ የሀጅ ስነ ስርዓት በሰላም እያከናወኑ እንደሚገኙ አልጀዚራ ዘግቧል። በመቀጠልም ወደ አፍሪካ አህጉር ስናቀና አሳሳቢ የጤና ስጋት ተደቅኗል። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በዲሞክራቲክ ሪፐብሊክ ኮንጎ የተከሰተውን የኢቦላ ወረርሽኝ አስመልክቶ ጠንካራ ማስጠንቀቂያ ሰጥተዋል። ዶክተር ቴዎድሮስ እንዳሉት ሀገሪቱ ያለው የእርስ በርስ ጦርነትና ኢቦላ ወረርሽኝ መደራረብ አደገኛና አስከፊ እልቂት ሊፈጥር ይችላል። አሁን ላይ ወረርሽኙ ወደ ኡጋንዳ ድንበር እየተሻገረ የሚገኝ ሲሆን በበሽታው ሳቢያ በጥርጣሬ የሞቱ ሰዎች ቁጥርም 220 መድረሱን አልጀዚራ ዘግቧል። በሌላ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቀድሞዋን ጠቅላይ አቃቢ ሕግ ፓሞ ቦዲን
አዲሱ የሰው ሰራሽ አስተውሎት ወይም የኤአይ ፖሊሲ አማካሪ ኮሚቴ አባል አድርገው መሾማቸውን አክሲዮስ ዘግቧል። ይህ በእንዲህ እንዳለ የጦር ቃል ኪዳን ድርጅቱ ኔቶ ከማይክሮሶፍትና ከማይክሮሶፍትና ከፖሎ አልቶ ኔትወርክስ ጋር ግዙፍ ቴክኖሎጂ ተቋማት ጋር በመሆን የሳይበር ጥቃቶችን በጋራ ለመከላከል የሚያስችለውን አዲስ ስትራቴጂካዊ ስምምነት በኤስቶኒያ መፈራረሙን ብሉምበርግ አስነብቧል። በመጨረሻም ሩሲያና ዩክሬን ጦርነት በተመለከተ የዩክሬን ከፍተኛ ወታደራዊ አዛዥ ለሮይተርስ በሰጡት ቃል የሩሲያ ጦር እየደከመ መምጣቱን ዩክሬን በሚቀጥሉ 6 ወራት ውስጥ በጦር ሜዳው ላይ የበላይነት ለመያዝ የሚያስችላት ወሳኝ እድል እንዳላት ገልጸዋል። በሌላ በኩል ላቲቪያ ከሩሲያ ጋር የሚያዋስናት ድንበር ላይ የድሮን መከላከያ ጦሮቿን በከፍተኛ ሁኔታ እያጠናከረች መሆኑ ታውቋል። የቻናል ቤተሰቦች ለሰዓቱ የነበረኝ አጭር መረጃ ይህን ይመስል ነበረም። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።